በአማራ ክልል 7.6 ተማሪዎችን እንግዲህ ለመመዝገብና ለማስተማር በ2019 የትምህርት ዘመን እቅድ ተይዟል። ታዲያ በዚህ የተማሪዎች ምዝገባ ሂደት ላይ ግለሰቦች እንዲሁም የሚመለከታቸው ተቋማት ምን አበርክቶ ማድረግ አለባቸው፣ ከማን ምን ይጠበቃል እያልን ጉዳዩን እየተነጋገርንበት እንገኛለን። ሀሳቦቻችሁን ስክሪን ላይ በምታያቸው አማራጮች እያጋራችሁን ነው ቆይታ የምናደርገው። እንግዲህ ሶሊ ባሳለፍነው አመት ወይም እዚህኛው ያለቀው አመት የ2018 ማለት ነው 7.4 ተማሪዎችን ለመመዝገብ ታቅዶ በአጠቃላይ ግን ትምህርት ገበታ ላይ የተገኙ ተማሪዎች 4.4 ሚሊዮን ተማሪዎች ናቸውና 3 ሚሊዮን አካባቢ ተማሪ በትምህርት ገበታ ላይ አልተገኘም ማለት ነው። ምናልባት እንግዲህ ወደ ግማሽ የሚጠጋ ቁጥር ማለት ነው። ይህ የሆነበት ምክንያት ደግሞ እንደሚታወቀው የሰላም እጦት በመኖሩ ምክንያት ነው። እንግዲህ ተማሪዎች ከትምህርት ገበታ ተነጥለው በመማሪያ እድሜያቸው ለጉልበት ብዝበዛና ለስነ ልቦና ጫና ይዳረጋሉ። ከዛ ባሻገር ግን ሀገርን እንደ ሀገር ደግሞ እየጎዳት የሚሄድና የሆነ ሰዓት ላይ መሪዎችን አናገኝም፣ ዶክተሮችን አናገኝምና ክፍተት ይፈጠራል፣ የትውልድ ክፍተት ይፈጠራልና በዚህ ሂደት ላይ ከሄድን የተማሪዎችን ወደ ትምህርት ቤት በመመለስ ረገድ ሁሉም አካል የድርሻውን ሊወጣ ይገባል። አሁን ላይ እንግዲህ ከዓለም ተወዳዳሪ ስለመሆን በምናወራበት ጊዜ እኛ እዚሁ ሀገር ላይ ሆነን ግን ሰላም ያለበትና ሰላም የሌለበት አካባቢ ያሉት ልጆች ላይ እንኳን እጅግ በጣም ልዩነት እንዲፈጠር እየተደረገ ያለበት ሁኔታ ነው ያለው። እንግዲህ ስለ ትምህርት ጥራት፣ ስለ ትምህርት ከፍ ማለት በሚወራበት በዚህ ዘመን ስለ ትምህርት ተደራሽነት ደግሞ እየተነጋገርን ነው ማለት ነው። ይህ እጅግ የሚያሳዝን ጉዳይ ነው። ስለዚህ ተማሪዎች ወደ ትምህርት ገበታቸው እንዲመለሱ ለትምህርት እንግዲህ ሰላማዊ ሁኔታ እንዲፈጠር ሁሉም አካል የድርሻውን መወጣት አለበት። በዚህ ረገድ ደግሞ ቀዳሚውን ድርሻ የሚወስደው መንግስት ነው። መንግስት ተማሪዎች ወደ ትምህርት ገበታቸው ምቹ የትምህርትና የመማር ማስተማር ሁኔታ እንዲፈጠር ትልቅ ኃላፊነትና ድርሻ እንዳለበት እንግዲህ ይገለጻል። ይህንን በማድረግ ረገድ ከመንግስት ባሻገር ግን ማህበረሰቡም ቢሆን ተማሪዎች ወደ ትምህርት ገበታቸው እንዲሄዱና እንዲመለሱ ማድረግ አለበት። እንግዲህ ወደፊት ቀደም ሲል እንዳልኩት ዶክተሮችን እንዲሁም ተመራማሪዎችን የምናጣበት ሂደት ከመፈጠሩ በፊት አሁን ላይ ቆም ብለን ግን ተማሪዎች ወደ ትምህርት ገበታቸው እንዲመለሱ ነጋቸውን እንዲያበጁ በመማሪያ እድሜያቸው እንግዲህ ለጉልበት ብዝበዛ በተለይ ደግሞ ሴቶች ለጾታዊ ጥቃትም የሚዳረጉበትን ሁኔታ እንዲሁም አውድ መፍጠር የለብንም። ተማሪዎች ወደ ትምህርት ገበታቸው የሚመለሱበትን ሁኔታ እንደ ግለሰብ እንደሚመለከታቸው አካላትም እንግዲህ የድርሻችንን ልንወጣ ይገባል። እናንተ ባላችሁበት አካባቢ እንዴት ያለ ነው? ሀሳባችሁን እየሰጡን ነው ቆይታ የምናደርገው። እውነት ነው ፈቲ። በመሆኑ እንግዲህ በተለያዩ ምክንያቶች ከትምህርት ገበታ ውጪ የሆኑ ተማሪዎች እንግዲህ ወደ ትምህርታቸው እንዲመለሱ የሁላችንም ርብርብ ድጋፍ ያስፈልጋል ማለት ነው። ሁላችንም ማህበራዊ ድጋፍ በምንችለው አቅም ማድረግ አለብን። እንግዲህ አቅም ለሌላቸው ተማሪዎች የትምህርት ቁሳቁሶችን በማሟላት በኩል እንግዲህ ልናግዛቸው እንችላለን። ወላጆችም እንግዲህ ተማሪዎችን ልጆቻቸውን ወደ ትምህርት ቤት በመላክ የትምህርት ቁሳቁስ በመላክ እንዲሁም ደግሞ ቤት ውስጥ ምቹ ሁኔታ መፍጠር ያስፈልጋል ማለት ነው። መንግስትም እንግዲህ ቀደም ብለን እንዳልነው እንግዲህ ከአመታት በፊት የተጀመሩ የትምህርት ምገባ ፕሮግራሞች አሉ። እነዛ ተጠናክረው መቀጠል አለባቸው። ምክንያቱም ይህ ለወላጅ ትልቅ እገዛ ነው። ተማሪዎችን ወደ ትምህርት ቤት እንዲልኩም እንግዲህ ገፊ ምክንያት ስለሚሆን ማለት ነው። በሌላ በኩል ደግሞ በግጭቱ ምክንያት እንግዲህ መምህራንም ተማሪዎችም እንግዲህ የስነ ልቦና ጉዳት የደረሰባቸው ስለሚኖሩ ለነሱም እንግዲህ የስነ ልቦና ድጋፍ ያንን ለማስታገስ የስነ ልቦና ድጋፍ መስጠት ያስፈልጋል። መንግስትም ደግሞ ትምህርት ቤቶች የሰላም ቀጠና እንዲሆኑ መስራት ያስፈልጋል። ትምህርት ቤቶች ከማንኛውም ወታደራዊ እንቅስቃሴ ነፃ መሆን አለባቸው ማለት ነው። እንግዲህ ተማሪዎችና መምህራን በግጭት ምክንያት የደረሰባቸውን የስነ ልቦና እንዲሁም ደግሞ መምህራን በየቦታው ይበተናሉ አይደል በዚህ በግጭቱ ምክንያት። ስለዚህ የኢኮኖሚ ችግርም እንዲፈጠር ያደርጋል ማለት ነው። በመሆኑም የሁላችንም ርብርብ የሚጠይቅ ነገር ነውና ለከሌ ብለን ከመተው ይልቅ እያንዳንዳችን ምን እንሰራለን፣ ምን መስራት አለብን፣ ምን አይነት አስተዋጽኦ ማድረግ አለብን የሚለውን ጉዳይ እንግዲህ ልንነጋገርበት ወይም ደግሞ ልናስብበት ይገባል ማለት ነው። ሀሳብ አስተያየቶቻችሁን ታጋሩን ትችላላችሁ። አሚኮ ንጋታችን ይቀጥላል።